አብራራው እየቀብራር እያልክ ማለት ነው። እርድብን አድርጋቸው አሁን ትታሰራለህ ብለው አፋቸውን ሰፋ አድርገው የሚጠብቁ አሉ። መታሰር ቀልድ ነው እንዴ? እንዴት ብሎ እንዴት ሆኖ? ሰላም ጤና ይስጥልኝ። ውድ ላይ የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? የኔ ቀብራራ ፈጣሪ ይጠብቅህ። ፈጣሪ ሁሌም ከፊትህ እመቤቴ ድንግል ማርያም ከኋላም ከፊትም ትጠብቅህ። ዛሬ ሰላም ሰላም ተብዬዋ ማለት ነው። አዳምጪኝ። ሰላም እጅን በርገር እየበላሽ አንድ መልእክት ልንገርሽ። በመጀመሪያ ማለት ነው ለምትናገሪው ነገር ስነ ስርዓት አድርጌ። የወደቀ እንጨት ምሳር ይበዛዋል የሚባል ነገር አለ። አንቺ አንድ ሳምንት ሙሉ ሲሰራ የነበረውን ቪዲዮ አላየሽም? ዛሬ ብሩክችን ተናገረና ነው እንዴ እንደዚህ ብለህ ተናግረህ ልባችንን ሰብረኸዋል ምናምን። ለምን እንክትክትሽ አይወጣም? ስነ ስርዓት ሰላሚና እችን በርገር እየበላሽ ማለት ነው። ማዳምሽ መጣች አልመጣች እያልሽ ጥግሽን ይዘሽ ቁጭ በይ። ስለ ብሩኬ ምንም ነገር ማውላታችን ምን አሁን ነው እንዴ ቪዲዮ የተሰራው? ዛሬ ነው እንዴ? ሳምንት ሆነው እኮ ቪዲዮ ሲሰራ። ልባችንን ሰብረዋል እውነት ከሆነ ምናምን ያማችኋል እንዴ? አንዳንድ ሴቶች ምን አስበሽ ነው? አውቀሽ ሞተሻል። ስነ ስርዓት ከአሁን በኋላ ስለ ብሩኬ ውርድ ከራስሽ እሺ። ተጠንቀቂ፣ ለምትናገሪያቸው ነገሮች ተጠንቀቂ። ማንነቱን እሱ ሁሉ ነገር ያውቃል። የሚሄድበት መንገድ ያውቃል። የወሰነው ውሳኔ ያውቃል። በቃ በራሱ የሚመለስበት መንገድ ራሱ ያውቃል። እኛ ስላልነው አይደለም። በዙሪያው ያሉትን ያታቸዋል። ቤኪ ፍፄ አሉ። የእኛ ማሽቃበጥ ምንም አያረግም። ስለ ሁለቱ ግንኙነት እሱ ያውቃል። በቃ ዳኒ በምን በኩል እንደዚህ ይሄን ያክል እንደተጓዘበት እንደመጣበት በጣም ተናዷል። ሶ አንቺ ደግሞ ሚዲያው ላይ ወጥተሽ ታዲያ ምን ትባያለሽ? ብሩኬ እውነት ግን ሆነ ውሸት ግን ዝም ብለሽ ቪዲዮሽን ስሪ። ስላየሽው ነገር ቪዲዮ አስተያየት ስጪ። ከዛ ውጪ እውነት ይሁን ውሸት ይሁን የምታውቂው ነገር የለም። በቃ ምን ታውቂያለሽ? ምን ቆሞ እየማለ እየነገርሻል እንዴ? እግዚአብሔርን በዚህ ልክ ሀይሚ ጨክናብኝ አታውቅም ነበር። አሁን ግን ጨክናብኛለች። ስለዚህ እኔ ደግሞ በውስጥ ትንሹም ትልቁም የሚያወራኝን ነገር እየፈጸምኩኝ የሆነ ነገር ሲፈጠር እሺ እላለሁ። አሁን ግን እንደዛ አይደለም። ማንም የሚለኝም መስማት አልፈልግም። ራሴ ልቤን አዳምጣለሁ ብሏል። በቃ ልቡን አዳምጦ የፈለገውን ነገር ያድርግ፣ መብቱ ነው። ምን ነው የ18 ዓመት ልጅ አይደለም እኛንን የምንወስንልህ አላችሁ የሚዲያው ሰዎች በሙሉ ማለት ነው። መብቱ ነው። የፈለገውን ነገር ማድረግ መብት አለው። እያንዳንዷን ቃላት ለቅማቸው እሱ ሲናገረው በቃ ሁሉ ነገር ያማቸዋል ሲናገረው እሱ ማለት ነው። ስለዚህ ማለት ነው ስነ ስርዓታችሁን ጥጋችሁን ያዙ። መስራት ካለባችሁ ስለተወራው ነገር ስለሚመጣው ነገር እያንዳንዷን መስራት ትችላላችሁ። ካለበለዚያ ግን እውነት ሆኖ ልባችንን ሰብረህ እንኳን ቡቡዬንና የድሮ ፍቅረኛሽም ልብሽን አሰባብረው። ሰላም ተብዬዋ ማለት ነው። ስነ ስርዓት እንተዋወቃለን። በውስጥ ነው የምመጣልሽ ካለበለዚያ ማለት ነው። ሶ ዛሬ ብሩክ እዚህ ጋር ነፍሴ ጋር ተገናኝቶ ያው ስለ ዳኒ እየጠየቁት ነበረ። ያኔ የክሱ ቪዲዮ ከመለቀቁ በፊት ነው የተለቀቀው። ካሁን በኋላ ነው በእርግጥ የሚያውቀው ብሩኬ ማለት ቪዲዮን ያየዋል ዛሬ። ከዛ በኋላ ነው ያለውን ነገር የሚያውቀው። ይሄ ቪዲዮ ሲለቀቅ አያውቅም። ሶ ክስ ስለሄደ ደስ ያላችሁ ሰዎች አላችሁ፣ ብዙም ደስ አይበላችሁ። እሱም ብቻ አይደለም የሚመለከተው፣ አራቱን ነው የሚመለከተው። አራቱንም አካል ይመለከታቸዋል። ምክንያቱም አራቱም አካሎች ቪዲዮ ላይ ያሉ። ምክንያቱም እዛ ቤት ውስጥ ሀይሚም ሄዳ ሱስዬን ተደባድባለች። ስለዚህ ያም ያካተታት ይሆናል። ፍፄ አሁን ምንም ፍፄ አልኩኝ ዳኒ አሁን አንድና አንድ እሱ ብሩክን ብቻ ነው መበቀል የፈለገው። በቃ ግን ደግሞ ማለት ነው በመሀል የእሱ ሚስት አለችበት፣ ሀይሚም አለችበት። ሀይሚን እንዳትነካብኝ፣ ሀይሚን እንዴት እንዳትሆንብኝ አይደለም የሚለው ዳኒ። ግን ሀይሚም እኮ አለችበት እዛ ቦታ ላይ ሄዳ አሻራ ቢነሳ አብራ ነው የምትነሳው፣ ከብሩክ ጋር ነው የምትነሳው። ለምን ብሩክን የያዘችው? ብሩክን ነው በጥፊ የመታችው። ሶሲን እንደውም በኋላ ነው የያዘቻት። ስለዚህ ሀይሚም አለችበት እዚህ ቦታ ላይ። ህግ ከተባለ ህግ ነው፣ ዝም ብሎ እንዲህ ተራ ነገር አይደለም። ግን ደግሞ የሚገርመው ነገር በእሁድ ቀን ህግ ብላችሁ ቸከሳችሁብን። ወይኔ ዘንድሮ ወይኔ በላቸው።
ስለዚህ ብሩክ ጋር እስካሁን ድረስ ምንም አይነት ነገር ቅሬታ ያለ ነገር የሚሰጥበት ነገር ሀሳብ አስተያየት የለም። በቃ ዳኒ ነው ወደ ህግ ሄደው ዳኒ ህግ ቦታ ሄዷል። ምናልባት መጥሪያ ወረቀቱ ደርሶት ሄዶ የመጥሪያ ወረቀቱን ቃል የሚሰጠው የት ነው? የዛን ሰዓት ለሚናገራቸው ንግግሮች የዛን ሰዓት ማየት አንግሉን ማየት ግድ ነው። አሁን ግን ዛሬ ያወራው ምንም በቃ አዎ ይቅርታ ጠይቆታል፣ በክብር ለምኖታል። እምቢ ያለው በቃ እምቢ ስለው ፋይል አወጣበት። ፋይሉ ደግሞ የለም የሌለ ፋይል ነው። አውጣና ሳይገኝ ሲለው እምቢ ያለ ተደባደበ። ስለዚህ ብሎ ጥፋት የለበትም። መደብደቡ እንደ ማንኛውም ሰው ስሜታዊ ሆነ ደበደበው በቃ። ስለዚህ ማለት ነው አነጋገርህን አስተካክል። እንደዚህ ነው ገለመሌ ገለመሌ አትበይ። እየከፈልሽ ነው የምታየው። ይው እየከፈልሽ ማለት ነው። ወደሽ ሳይሆን እየከፈልሽ ታየዋለሽ። እያንዳንድሽ ዩቲዩበርም ቲክቶከርም እየመረረሽ ዋጥ እያደረግሽ ታዩታላችሁ። ስለዚህ ወረድ በሉ ከቡቡ ላይ በቃ አትጩፉበት። በቃ በራሱ ይወስን፣ የፈለገውን ነገር ይወስን። እናንተ አስገድዳችሁት እናንተ ናችሁ የእሱን ኑሮ የምትኖሩለት፣ ራሱ ነው የሚኖረው። ስለዚህ ተከባበሩ፣ መከባበር ልመዱ። በቃ እነሱ ምንም ቢሆን ምን ጓደኞቹ ናቸው። ሊጠይቁት ነው የሄዱት። ኦልሬዲ ይገባል። እንደ ማንኛውም ጓደኛ ሲርቅ ሲጣላ ግድ ነው መጠያየቅ። እና ደግሞ ያን ያህልም በጣም ደስ አይበላችሁ። በጣም ጮክ አትበሉ። ሀይሚና ብሩክ ይለያያሉ ብላችሁ ጮክ አትበሉ። በጣም ስለ መለያየት ሳላወራ ኮመንት ስር የሚጽፉት ደስ አለሽ፣ እንኳን መለያየት፣ እንኳን ደስ አለሽ፣ ተለያዩ፣ እሰይ፣ እንኳን ተለያዩ፣ እሰይ እንዲህ ብላችሁ ለምጽፉልኝ እሰይ። እኔ ስለ መለያየት ሳላወራ እንኳን ተለያዩልሽ፣ እንኳን ደስ ያለሽ ይሉኛል። መተው ግርም ይሉኛል አንዳንዶቻቸው ማለት ነው። በጭንቅላታቸው ሳይሆን እነዚህ የሚያስቡት በእግራቸው። እግርማ ጤነኛ እኮ ነው። እግርማ አንድ ፊቱን ሰርቶ ያበላል። እና አንዳንድ ለምትጽፉት ኮመንት ራሱ ተጠንቀቁ፣ ካለበለዚያ ትጻፉ። ምንም አዲስ ነገር የለም እኮ እዚህ ጋር። በጣም የምትገርሙት አንዳንዶቻችሁ ማለት ነው። ኮመንታችሁ እንዴ ጉድ እኮ ነው። እና እንግዲህ ደጉ ነገር እንደሚያሰማን ተስፋ አለን። ውድ ቤተሰቦቼ ሰላም እንደሩልኝ። መልካም አዳር። መሽቷል። አሁን ልለቀው ነው ግን ቪዲዮ ወይስ ነገር ልለቀው ነው? ኦ ማይ ጋድ ለቀው ነው ማለት የራስ ጉዳይ። እና ፍፄ ሰላም እንደምትፈጠር ተስፋ አደርጋለሁ ከጨረቃ ፋሚሊ ጋር። ቤተሰቦች መልካም አዳር ሁላችሁ። ባይ ባይ።